ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በኢትዮጵያና በኤርትራ መካከል በሚስጥር የሚካሄድ የዲፕሎማሲ ንግግር መጀመሩ እየተሰማ ነው። ለዚህ ደግሞ ከመሪዎቻቸው አስቀድመው ሁለቱም ሀገራት የውጭ ጉዳይ ሚኒስትሮቻቸውን ለመላክ በግንባር አገናኝቶ ለማነጋገርም ተዘጋጅቷል ተብሏል። ዝርዝሩ የዜናችን ትኩረት ነው። ዶክተር ደብረጽዮን ገብረ ሚካኤል በህወሓት ምክር ቤት ፕሬዝዳንት ተደርገው ከተመረጡ በኋላ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ፈርሷል ሲሉ ይፋ አድርገዋል። ደብረጽዮን ከሰጡት መግለጫ አንኳር ነጥቦችን ዜናችን ይመለከታል። ከሰሞኑ በሶማሊያ ክልል ድርቅ መከሰቱ ሲነገር ቆይቷል። የሶማሊያ ክልል በዚህ ጉዳይ ዙሪያ ምላሽ ሰጥቶበታል። በክልሉ ውስጥ ድርቅ ተጽዕኖ ማሳደሩን የሚጠቁሙ ሪፖርቶችን የክልሉ መንግስት ውድቅ አድርጓቸዋል። ዝርዝሩን እንመለስበታለን። ከዚህ ባለፈ ኢትዮጵያ በዘንድሮው የመጀመሪያ 8 ወራት በኤክስፖርት ገቢ ሪከርድ መስበሯ የተሰማ ነው። ከዚህ ሪከርድ ከተባለለት የኤክስፖርት ገቢ ጀርባ ምን ተሰማ እንመለከተዋለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በኢትዮጵያና በኤርትራ መካከል የዲፕሎማሲ ግንኙነት በሚስጥር መጀመሩ እየተሰማ ነው። በተለይም ለመንግስት ቅርብ የሆኑ ምንጮች ይፋ ባደረጉት መረጃ በአዲስ አበባና በአስመራ መካከል በሚስጥር ድርድሮች እየተካሄዱ ነው። ከዚህ ባለፈ በመሪዎች ደረጃም ጉዞዎች ሊደረጉ እንደሚችሉ ጥቆማዎች እየወጡ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ወደ አስመራ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ የዲፕሎማቲክ ጉዞ ሊያደርጉ እንደሆነም እነዚህ የመረጃ ምንጮች እየዘገቡ ይገኛሉ። በዚህ መሃል የተሰማው ጭምጭምታ ደግሞ ኢትዮጵያና ኤርትራ ከመሪዎቻቸው የዲፕሎማቲክ ጉዞ ቀደም ብሎ የውጭ ጉዳይ ሚኒስትሮቻቸውን ወደ የሀገራቱ ለመላክ ተዘጋጅቷል የሚል ነው። የውጭ ጉዳይ ሚኒስትሮቹ በግንባር ተገናኝተው መካከልም ቀጥሮ እንዳያዙ ነው ጭምጭምታዎቹ የሚጠቁሙት። ሁለቱ ጎረቤት ሀገራት የዲፕሎማሲ ታድሶ እንዲያደርጉ ከጀርባ እየሰራች ያለችው ደግሞ አሜሪካ ነች ተብሏል። ይህ እንደሆነ ደግሞ አሜሪካ በኤርትራ ላይ ጥላ የነበረው ማዕቀብ እንደምታነሳ፣ ኢትዮጵያ ለ50 ዓመታት በአሰብ ወደብ ያልተገደበ የወደብ አቅርቦት እንዲኖራት የሚያስችል ፕሮፖዛል መቅረቡንም እነዚሁ ምንጮች ዘግበዋል። ከዚህ ባለፈ በሁለቱ ሀገራት መካከል የተመሰረተው የድንበር ኮሚሽን ሁለቱን ሀገራት ለዓመታት አላግባባ ብለው የቆዩ ጉዳዮችን ለመፍታት ሙሉ በሙሉ ወደ ስራ እንዲመለስም ተወስኗል ባናቸው። እንደዚሁም ሁለቱ ሀገራት ቀጠናውን ሊያተራምስ ከሚችል ግጭት እንዲታቀቡ በመካከላቸው የተቋረጠውን የንግድና የትራንስፖርት አገልግሎት መልሰው እንዲያስጀምሩ አሜሪካ ጫና እያደረገች ነው ሲሉም የመረጃ ምንጮቹ ዘግበዋል። እስካሁን ሁለቱን ወገኖች አላግባቡም የተባሉት በዋናነትም ኢትዮጵያ የባህር በር ባለቤት የምትሆንበት አማራጭም በውይይት ላይ ይገኛል ሲሉ ነው ይፋ ያደረጉት። የሰዓቱ ዜናችን እንደቀጠለ ይገኛል። ከሰሜን ኢትዮጵያ ጦርነት በፊት በስራ ላይ ነበር የተባለውና በህዝብ ተመርጧል የተባለው የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል ከሹመታቸው ማግስት መግለጫ ሰጥተዋል። በዚህ መግለጫቸው ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ አክሮፎናል፣ ልዩነቶችን ተቀራርቦ መፍታት ቀርቶ ለመነጋገር እንኳን ዝግጁ አይደለም ሲሉ ነው የጠቆሙት። ደብረጽዮን በህወሓት የትግራይ ክልል ፕሬዝዳንት ሆነው ከተመረጡ በኋላ በሰጡት የመጀመሪያ ጋዜጣ መግለጫቸው ከፌዴራል መንግስቱ ጋር ያሉ ፖለቲካ ልዩነቶችን መፍታት ቀርቶ መነጋገር እንኳን አለመቻሉን የተናገሩት። ልዩነቶችን በውይይት ለመፍታት ቁርጠኛ ቢሆንም የፌዴራል መንግስቱ ግን የመነጋገር ፍላጎት እንዳላሳየ የገለጹት ደብረጽዮን የፕሪቶሪያ ሰላም ስምምነትን በፌዴራል መንግስቱ በኩል ከፈረሰ ቆይቷል ሲሉ ነው የተደመጡት። ስምምነቱ የፈረሰው አሁን በሚያዝያ ወር ሳይሆን ስምምነቱ በተደረገበት በ2015 ታህሳስ ወር ላይ ያሉት ደብረጽዮን ገብረ ሚካኤል የከባድ መሳሪያ ትጥቅ ማስረከብና በትግራይ ያሉና ወራሪ ሲሉ የጠሯቸው ኃይሎች መውጣት ጎን ለጎን ተፈጻሚ እንደሆኑ ስምምነት ላይ ተደርሶ እንደነበር አስታውሰዋል። ይሁን እንጂ በጠቀሱት ታህሳስ 2015 ዓ.ም ጀምሮ ከባድ መሳሪያ ያስረከቡ ቢሆንም ታጣቂዎቹ ከትግራይ ክልል አለመውጣታቸውንና ይልቁንም የፌዴራል መንግስቱ የትግራይ ሰራዊት ሲሉ የጠሩትን ኃይል እንዲፈርስ መጠየቁን አብራርተዋል። ሰላም በቀላሉ ስለማይገኝ ተጨማሪ መስዋዕትነት እየከፈሉ ሁኔታዎች ከዛሬ ነገ ይሻላሉ በሚል ተስፋ መቆየታቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል በአንድ ዓመት ውስጥ ብቻ ለዓለም አቀፍ ማህበረሰብ ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት ድረስ 10 ደብዳቤዎችን ቢጽፉም ምንም አይነት ምላሽ አለማግኘታቸውን ነው ያስታወቁት። ደብረጽዮን የገለጹት ልዩነቶችን በሰላማዊ መንገድ መፍታት ለምን እንዳልተቻለና ከ2015 ዓ.ም በፊት የነበረውን መስተዳድር መመለስ ለምን እንዳስፈለገ ማብራሪያ በሰጡበት ወቅት ነው። የህወሓቱ ሊቀመንበር በቅርቡ የክልሉ ጊዜያዊ አስተዳደር በኃይል ፈርሶ የክልሉ ርዕሰ መስተዳድር እንዲሆኑ መሾማቸው የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። በኢትዮጵያ ሶማሊያ ክልል ውስጥ ድርቅ ተጽዕኖ ማሳደሩን የሚጠቁሙ ሪፖርቶችን የክልሉ የአደጋ ስጋት ስራ አመራር ቢሮ ውድቅ አድርጎታል። ቢሮው ሪፖርቱ አሁን ያለውን ሁኔታ በተሳሳተ መንገድ ያቀረቡና በጉዝናብ ወይንም በጉሬንስ ወቅት እየታዩ ያሉ ወቅታዊ መሻሻሎችን የማያመላክት ነው ሲል አጣጥሎታል። የክልሉ የአደጋ ስጋት ስራ አመራር ቢሮ አዲስ ስታንዳርድ ለተሰኘው ሚዲያ በላከው መግለጫ በክልል ውስጥ የተባባሰ የመጣ የተመጣጠነ ምግብ እጥረት፣ ድርቅና ከፍተኛ ውሃ እጥረት መኖሩን የሚገልጹ ዘገባዎችን ተመልክቻለሁ ብለዋል። መግለጫው ከአየር ንብረት ለውጥ ጋር የተያያዙ ተጽዕኖች በተለይም በደረቃማው የጅላል ወይንም የበጋ ወቅት በተወሰኑ አካባቢዎች ላይ መቆየታቸውን ቢያምንም ቀደም ሲል የተጠቀሱ ችግሮች ግን በመጋቢትና በሚያዝያ ወራት አካባቢ ከጀምረውና በበርካታ አካባቢዎች የውሃ አቅርቦትን ካሻሻለው የጉዝናብ በፊት የነበረው ስለመሆናቸው አስታውቋል። የሶማሊያ ክልል አብዛኞቹ አካባቢዎች አሁን ላይ መደበኛና ከመደበኛ በላይ ዝናብ እያገኙ ስለመሆኑ ይህም የአርብቶ አደሩና ከፊል አርብቶ አደሩ ኑሮ እየደገፈ እንደሚገኝ ቢሮ ገልጸው ዝናብ
አብይ ጣለ ባለበት በዚህ ወቅት በዕለት ተዕለት ኑሮ ላይ ከፍተኛ ተጽዕኖ ደርሷል የሚሉ መረጃዎች ትክክል አይደሉም ሲል ነው ያጣጣለው። በተጨማሪም ለአደጋ ተጋላጭ የሆኑ አንዳንድ የወንዝ ዳርቻ አካባቢ አሁን ላይ ከድርቅ ጋር ከተያያዙ አደጋዎች ይልቅ የጎርፍ መከሰትን እያስተናገዱ እንደሚገኙ በአጽንኦት አስታውቋል። አዲስ ስታንዳርድ የድንበር የለሽ ሐኪሞች ቡድን ወይም ኤምኤስኤፍ ሪፖርትን ዋቢ አድርጎ ባጠናቀረው ዘገባ በአፍዴርና በሸበሌ ዞኖች ከሶማሊያ ክልል ጤና ቢሮ ጋር በጋራ የተደረጉ ግምገማዎች ድርቅ የተከሰተባቸው አካባቢዎች ውስጥ በምግብና በውሃ አገልግሎት ረገድ ከፍተኛ ክፍተቶች መኖራቸውን አረጋግጫለሁ ብሎ ነበረ። ይህ ሁኔታ የገንዘብ ድጋፍ እጥረት በመኖሩ ምክንያት በርካታ ሕክምናና የሰብአዊ መብት ድርጅቶች ከአካባቢው እየወጡ በመሆኑ ይበልጥ ተባብሷል ሲል የጠቀሰው ሪፖርቱ ከተባባሰው የመካከለኛው ምስራቅ ግጭት ጋር ተያይዘው የነዳጅ ዋጋ መጨመርና የተገደበው የአቅርቦት ሰንሰለት እንቅስቃሴ ደግሞ ለተረጂዎች የሚሰጠውን ምላሽ ይበልጥ ገድቦታል ሲል ይፋ አድርጎ ነበር። ይሁን እንጂ የክልሉ አደጋ ስጋት ስራ አመራር ቢሮ በሰጠው ምላሽ የተላለፉት መልእክቶች የማገገም አዝማሚያዎችን፣ የመቋቋም አቅም እንደዚሁም በባለስልጣናትና በአጋሮች የተደረጉ የሰብአዊ መብት ጣልቃ ገብነቶችን ችላ ማለታቸውን ገልጸው የሚዲያ ተቋማት ሚዛናዊ በማስረጃ ላይ የተመሰረተና ወቅታዊ መረጃን ማቅረባቸውን እንዲያረጋግጡ ነው ያሳሰበው። ቅዱስ ሲኖዶስ ሰባተኛው ሀገር አቀፍ ምርጫ በሰላማዊና በተረጋጋ መንገድ እንዲካሄድ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ይህን ያለው ከሚያዝያ 8 እስከ ግንቦት 6 ቀን ድረስ ለ7 ቀናት ሲያካሄድ የነበረውን የርክበ ካህናት ምልዓተ ጉባኤ ማጠናቀቁን አስመልክቶ ባወጣው መግለጫ ነው። ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር በጥቅሉ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ውሳኔዎችን ማሳለፉን የሲኖዶስ መግለጫ ይፋ አድርጓል። ጉባኤው በቀዳሚነት ሰባተኛው ሀገር አቀፍ ምርጫ ፍጹም ሰላማዊ ሆኖ በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ እንደዚሁም ዘላቂ ሰላምንና መረጋጋትን የሚያስገኘውን እንዲፈጸም ቅዱስ ሲኖዶስ በአጽንኦት አሳስበዋል። ከዚህ ባለፈ ቅዱስ ሲኖዶስ የተወያየበት ጉዳይ ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በሊቀ ጵጵስና በቋሚነት እንዲመሩ፣ ህዝቡን እንዲያጽናኑ፣ እየደረሰ ያለውን ችግር ከቋሚ ሲኖዶስና ከሰላም ኮሚቴ ጋር በመሆን የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያፈላልጉ ውሳኔ አሳልፈዋል። ወደ መጨረሻው ጉዳያችን እናምራ። የብሪክስ አባላት የኢትዮጵያን የኮፕ ጉባኤ አዘጋጅነት ደግፈዋል። ሆኖም ግን በመካከለኛው ምስራቅ ጦርነት ላይ የጋራ አቋም መያዝ ተስኗቸዋል። ለ2 ቀናት በቆየው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የመካከለኛው ምስራቅን ሁኔታ በተመለከተ በተወሰኑ አባላት መካከል ባለው የተለያየ ምልከታ የተነሳ የጋራ መግለጫ ሳይወጣ መጠናቀቁን አዘጋጇ ህንድ አስታውቃለች። ከሐሙስ ጀምሮ ሲካሄድ የነበረውና ኢትዮጵያ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተወከለችበት ስብሰባ ዛሬ ተጠናቋል። የህንድ መንግስት ስብሰባውን አስመልክቶ ያወጣው መረጃ እንደሚያስረዳው የህብረቱ አባላት ኢትዮጵያ በ2020 የሚካሄደው ዓለም አቀፍ የአየር ንብረት ለውጥ ስብሰባ ኮፕ 32 አዘጋጇ መሆኗን እውቅና በመስጠት ድጋፍ ችሏል። ኢትዮጵያ ለዚህ ጉባኤ ያዘጋጀችው ድርጊት መርሃ ግብርና ቅድሚያ የሚሰጣቸው ጉዳዮች ዓለም አቀፍ የአየር ንብረት ጥበቃ ስራዎችን ይበልጥ እንደሚያጠናክሩ እንደዚሁም የታዳጊ ሀገራትን ተሳትፎና መሪነት እንደሚያሳድጉም ነው የገለጹት። በአባል ሀገራት መካከል የተፈጠረው ልዩነት ተጽዕኖ ለማስፋት የሚፈልገው ብሪክስ አንድነትን ጠብቆ ማስቀረት ላይ የተጋረጠበትን ተግዳሮት ማሳየቱን የአሶሺየትድ ፕሬስ ዘገባ ያሳያል። ህንድ ባወጣቸው መግለጫ እንዳስታወቀችው አባል ሀገራቱ በተለያዩ ጉዳዮች ላይ የየራሳቸውን ብሔራዊ አቋምና ሰፊ የጋራ ምልከታቸውን ገልጸዋል። ከእነዚህ ጉዳዮች መካከል ሉዓላዊነት፣ የባህር ትራንስፖርት ደህንነት እንደዚሁም በመካከለኛው ምስራቅ የሲቪል መሰረተ ልማቶችና የንጹሃን ሕይወትን ማስጠበቅ እንደሚገኙበት የዜናው ክፍሉ ዘግበዋል። የብሪክስ አባል ሀገራት የጋዛ ጉዳይ እንደዚሁም የቀይ ባህርና የባበል ኤልመንድ ደቦች መጥ ደህንነትን ማስጠበቅን በተመለከተ አንድ አባል ያለውን የሀሳብ ልዩነት እንዳስመዘገበ በመግለጫው ተጠቅሷል። ልዩነት የተመዘገበበት ይህ ነጥብ ሚኒስትሮቹ በቀይ ባህርና በባበል ኤልመንድ ደቦች መጥ ማንኛውም ሀገር የሚንቀሳቀሱ መርከቦች በዓለም አቀፍ ሕግ መሰረት የመርከብ ጉዞ መብቶቻቸውና ነጻነቶቻቸው እንዲከበሩ ማድረጉን አስፈላጊነትም አጽንኦት ሰጥቷል የሚል ነበረ። የብሪክስ አባል ሀገራት የሆኑት ኢራንና የተባበሩት አረብ ኤሚሬቶች በጥምረቱ ስብሰባ የመጀመሪያ ቀን ላይ ውዝግብ ውስጥ መግባታቸውም ተዘግቦ ነበር። ከስብሰባው አስቀድሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ወቅት ወደ ኤሚሬቶች መጓዛቸውን ገልጾ ነበረ። ኤሚሬቶች ይህን ብታስተባብልም ኢራን ግን አስቀድማ በስለላ መረጃው ያረጋገጠችው ጉዳይ ስለመሆኑ ይፋ አድርጋለች። በዚህ ስብሰባም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የተባበሩት አረብ ኤሚሬቶች አገሬ ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራት፣ ጥቃቶቹ ሲጀምሩ የውግዘት መግለጫ እንኳን አላወጣችም ሲሉ ከሰዋል። ሚኒስትሩ ይህን የተናገሩት ለኤሚሬቶች ተወካይ ንግግር በሰጡት ምላሽ መሆኑን የዘገቡት መገናኛ ብዙኃን የኤሚሬቶች ተወካይ አስተያየት ምን እንደነበረ ከመጥቀስ ተቆጥበዋል። ኢትዮጵያ በኤክስፖርት ንግድ ሪከርድ የሰበረ ገቢ ማስመዝገቧ ተሰምቷል። ከውጭ ንግድ 8.71 ቢሊዮን የአሜሪካን ዶላር ገቢ መገኘቱን የተሰማው በ2018 በጀት ዓመት የ10 ወራት የውጭ ንግድ አፈጻጸም ከታቀደው በላይ ውጤት መመዝገቡንም የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዘንድሮ ዓመት የመጀመሪያ 10 ወራት ውስጥ 7.25 ቢሊዮን የአሜሪካን ዶላር ለማግኘት ቢታቀድም 8.71 ቢሊዮን የአሜሪካን ዶላር በላይ ማስመዝገብ እንደተቻለ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ናቸው ያስታወቁት። አፈጻጸሙ ከባለፈው ዓመት ተመሳሳይ ወቅት ከተመዘገበው ጋር ሲነጻጸር የ43.32 በመቶ ብልጫ እንዳለው ነው የተጠቆመው። መንግስት ካስቀመጠው እቅድ ጋር ደግሞ በ20 በመቶ የሚልቅ ነው። ይህ የገቢ እድገት በንግድ ፖሊሲ ሪፎርምና በጠንካራ የኤክስፖርት አፈጻጸም የተገኘ ነው ተብሏል። ከዚህ ውጭ ይህ ሪከርድ ሰበር የተባለው የኤክስፖርት ገቢ መንግስት የረጅም ጊዜ የኤክስፖርት ዘርፉን ፉክክር ለማጠናከር ከወሰነው የውጭ ምንዛሬ ሊበራላይዜሽን በስራ ላይ ባለበት ወቅት ነው ተብሏል። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ
አዲስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።